ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ መድፈኛው እንኳን ደስ አለ ይኸውልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ አትሌቲኮ ቦዶ ግሊምት ስፖርቲንግ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ምልህ ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ ጋላታሳራይና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ ከዛ አትላንታ እና ባየር ሙኒክ ገባ አይደል እነዚህ ወሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ተከሻከሹ እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላችኋለሁ ማለት ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ በሊቨርፑል ትገረፋለች ቦዶ ግሊምትና ስፖርቲንግ አሸናፊ ትገረፋለች ከዛላ ስፐርስ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ ከዛላ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል ከዛኛ ሁለቱንም እንቀውራቸዋለን ለምን ተደምሮ አይገጥሙን አብረው ማለት ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣደልጅ የእውነት የሚገርም ለአርሰናል ተመቻቸ የሚገርም የጣደልጅ አርሰናል በዚህ አመት ፍጻሜ ካልደረሰ የራሱ ችግር የራሱና የራሱ ችግር የሚገርም ጣደልጅ ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል የእውነት ኦልሞስት እኮ ባርሳ ናት ከበድም ትሮቀ ባርሳ ነው ደና ቲም ያለው ተዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው የሚገርም ኮንግራ ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን ጀማው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀማው የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል በዚህ አመት የናንተ ነው ጀማው የናንተ ነው ፕሪሚየር ሊጉም ኤም ካለፈ ለናንተ ባይነ ጀማው ኤም ካለፈ ለአርሰናል ነው ጠራርጋችሁ ብሉት ከሊቨርፑል ካለፈ የሚገርም ኮንግራ የሚያስበልጥ አይደል ጀማው ይመሳችሁ ሻምፒዮን ሊግ የወየለ ቶርናመንት የለም በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው የወየለ እጅ ረጅም ነው ያው ከሊቨርፑል ከዛ ከስፖርቲንግ ሲቲና ከቦዶ ግሊምት አሸናፊ ነው ወየለውን እንግዲህ እንዲሁም እኮ አጫልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፕሊት የተዘጋጀ ማይመስልም እንዴ ቆይወት ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ ይዛው ስፔን ላ ሊጋ ሄድ በየአመቱ መራቀጥ ከፈለጋል በጣም ምን ቆየለ ጀማው ወየለ በቃ ምንም ማረግ አይቻል እነሆ ኮርቷ እንደተናገረው አቋለው ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከአመት አመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናባው ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው ደሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አርጓታል ሲቲ ከማድሪድ ብሎ የተፖሰተው ማለት ይመች ያራዳል ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናባው ነው የምንጮተው በሜዳቸው ማለት ነው ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው ምንም በቃ ይመቸን ማርያምን እኔ ደስ ብሎኛል በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባረረን አቃለው ቻምፒዮንስ ሊግ ሲሆን ቻምፒዮንስ ሊግ ነው ማድሪድንም እናቋል ደሞ በጣም የገረመኝ እኔ እኮ ስቃያችን በዛ እንደ ፕራይማችን ልንበለው ነው እንዳያሳስባችሁ ማድሪድን እንኳን ካለፍን ሚደርሰን ማን ነው ከነዚህ የወጡት ባየር ሙኒክ አትላንታ ያልፋል አትሉኝ 4-0 ማድሪድን እንደሰጠነው ፕራይማችን ጊዜ ሙኒክን 3-0 እንደሰጠነው ደመሳሰን ነው ሁሉንም በቃ ምናልፈው ዘንድሮ ማለት ነው የሌላው ሲያስጠላ ምን አርሰናል ከሊቨርፑል የደረሰው ማን ነው ኒውካስትልና ባርሳ ምርጥ ጨዋታ አትሌቲኮና ቶተንሃም ምርጥ ጨዋታ ጋላታሳራይና ሊቨርፑል ፒኤስጂ ከቼልሲ እንደውም የሚገራረም ድሮ የሚመጣጠኑት ስፖርቲንግ ከቦዶ ግሊምት ያበደ አርሰናል ፋይናል የመድረስ በጣም እድል አለው እዚች ጋር ሲደርስ ነው ምናልባት ሊቋረጥ የሚችለው እዚች ጋር ማለት ልክ ፋይናል ሳይደርስ ይቋረጥበታል ከነዚህ የሚመጡት በጣም ይከብዱታል ብዬ አስባለሁ ከደረሽም እኛም እንደምንም ብለን በጣጥሰን አልፈን እንገናኛለን ይመቻችሁ አርሰናል ከባየር ሌቨርኩሰን አትላንታ ከባየር ሙኒክ ስለዚህ ትልልቆቹ ጨዋታዎች ሪያል ማድሪድ ከማንቸስተር ሲቲ ፒኤስጂ ፓሪስ ሰን ጀርመን ከቼልሲ እስማማ አያስጠላችሁም ግን ከአመት በአመት ሁለቴ ታገናኙናላችሁ እኔ አስጠላኛውንስ ተመልከት የአርሰናል ምድብ እግዚአብሔር በቃ ለዋንጫ ደርሷል ይሄ ቲም
ባየር ሊቨርኩሰን፣ ስፖርቲንግ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክን ማየም። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው። ለፍጻሜ ይሄ ቲም በቃ ሲጀመር ይሄንን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከአመት አመት ማድሪድን ያስጠላኝ። አሁንስ ቀፈፉኝ፣ አልወዳቸውም። ቻምፒዮንስ ሊግ የምድብ ድልድል ይፋ ሆኗል። አርሰናል ተጋጣሚውን አውቋል። እንደዚሁም ደግሞ ማንቸስተር ሲቲ እና ሪያል ማድሪድ አሁንም በድጋሚም እንደሚጫወቱ ታውቋል። ስፖርቲንግ ሊዝበንም ከቦዶ እንግዲህ ደርሷቸዋል ማለት ነው። ባርሴሎናም ከእንግሊዙ ክለብ ኒውካስትል ዩናይትድ ጋርም ጨዋታቸውን የሚያደርጉ ይሆናል። ፒኤስጂም ከቼልሲ ጋር ጨዋታው እንደሚያደርግ እንግዲህ ምድብ ድልድሉ አሳይቷል። ጋላታሳራይ ከሊቨርፑል፣ አትሌቲኮ ማድሪድም ከቶተናም፣ አትላንታ ከባየር ሙኒክም እንደዚሁም ደግሞ የሰሜን ለንደኑ ክለብ አርሰናል ከባየር ሊቨርኩሰን እንግዲህ ምድብ ድልድል ደርሷቸዋል። አርሰናል ታዲያ ባየር ሊቨርኩሰንን የሚገጥም ይሆናል። የመጀመሪያ ጨዋታም ታዲያ በባየር ሜዳ ላይ የሚደረግ ሲሆን የመልሱ ጨዋታ እንደተለመደው በአርሰናል ሜዳ ይደረጋል። ጉጉት ሲጠበቅ የነበረው ቻምፒዮንስ ሊግ እንግዲህ ጀማው ይፋ ተደርጓል። አርሰናል ከባየር ሊቨርኩሰን ጋር ተገናኝቷል። አርሰናል በጨዋታ የሚቸገር አይመስለኝም። ሊቨርኩሰንን ጠቅ አድርጎ የሚያልፍ ነው ይመስለኝ። ቼላው ከፒኤስጂ ይሄ በጣም ወሳኝ ጨዋታ ነው። ቼልሲ በአውሮፓ መድረክ ምን አይነት ኮስተር ያለ ቲም እንደሆነ እናውቃለን። ማንንም አይሰማም። ፕሪሚየር ሊግ ላይ የሆነ ሊጋማ ምናምን እኮ ይቻላል፣ ግን እንደዚህ አይነት ትልቅ ጨዋታ ላይ ትልቅ መድረክ ላይ ቼልሲ አይሰማም እና ለፒኤስጂ በጣም ከባድ ጌም ነው። ምንም አይገመት ጨዋታ ነው ይሄኛው። ሌላኛው ልማደኞቹ ማድሪድ እና ሲቲ ተገናኝተዋል። ይሄም በጣም በቃ የሚጠበቅ ወሳኝ ጨዋታ ነው። በጣም ማን እንደሚያልፍ ራሱ አይታወቅም። እንግዲህ ጀሞ በጣም ሲቲ ብዙ በቀሎች አሉበት። ማድሪድ ይበቀላል አይበቀልም ምንመለከት ይሆናል። ሌላው እንግዲህ የእንግሊዝ ክለብ ቶተናም ከአትሌቲኮ ማድሪድ ጋር ተገናኝቷል። ቶተናም ቻምፒዮንስ ሊግ እንዴት ፐርፎርም ያደርጋል እንደው እንግዲህ ምንመለከት ይሆናል። ኒውካስትል ከባርሴሎና ተገናኝተዋል ማለት ነው። ባርሳ እንግዲህ ብዙ የሚከብደው አይመስለኝም። ኒውካስትል በጉልበት ሊጫወት ይሞክራል፣ ግን ጅል የሚያደርጓቸው ነው ይመስለኝ። ሌሎች ጨዋታዎችም አሉ እንግዲህ ብቻ ሊቪም አለች ከጋላታሳራይ ጋር ተገናኝተዋል። ጋላታሳራይ እና ኦሲሜን እንግዲህ ከቶተናም ጋር ብንገናኝ ደስ ይለን ነበር እንግዲህ አልሆነም። ከሊቪ ጋር ተገናኝተዋል ማለት ነው። ብቻ በጉጉት እንጠብቃለን። አሁን ይመጡና ወያሎች ቻምፒዮንስ ሊግ ምን አገባችሁ ይሉናል። ምን አባ አገባችሁ እናንተ ራሳችሁ። ዜና የቻምፒዮንስ ሊግ የዕጣ ማውጣት ስነ ስርዓት ሙሉ ለሙሉ ተጠናቋል። ክለባችንም በ16 ውስጥ እንግዲህ ከባየር ሊቨርኩሰን ጋር እንደሚጫወት ተረጋግጧል። ለክለባችን ቆንጆ ድልድል ነው ማለት እንችላለን። ምክንያቱም በዚህኛው በኩል ነው የደረሰን። ከአትላንታ ጋር ቢደርሰን ኖሮ በዚህኛው በኩል ነበር የምንሆነው። እንደምትመለከቱት እንግዲህ በዚህኛው በኩል እንደነ ፒኤስጂ፣ እንደ ቼልሲ እንዲሁም ደግሞ እንደ ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ሲቲን የመሳሰሉ ክለቦች የሚገኙት በዚህኛው በኩል ነው። ከዛ በተጨማሪም የእንግሊዝ ክለቦች የደረሳቸውን ቡድኖች ስንመለከት ማንቸስተር ሲቲ ከሪያል ማድሪድ፣ ቼልሲ ከፒኤስጂ እንዲሁም ደግሞ ሊቨርፑል ከጋላታሳራይ፣ ቶተንሃም ከአትሌቲኮ ማድሪድ ጋር እንዲሁም ደግሞ ኒውካስትል ከባርሴሎና ጋር የሚጫወት ይሆናል። ሙሉን እዚህ ጋር አስቀምጥላችኋለሁ። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ድሮ ግን ይሄ ሻምፒዮንስ ሊግ ለአርሰናል ነው የሚሆንለት ማለት ነው። እንደ አርሰናል እድለኛ የሆነ ክለብ አለ? አትላንታ ይደርሷል ብለን ስንጠብቅ ሊቨርኩሰን ደረሰ። የዘንድሮ የሻምፒዮንስ ሊግ ድልድል ማለት ነው ጋይስ ለእንግሊዝ ክለቦች አልሆነም። በቃ ነፍስ ይማር የሆነ ጨዋታ ነው ማለት ነው። ሲቲ ከሪያል ማድሪድ እንደተጠበቀው ሁላችንም ስንጠብቅ የነበረው ድልድል ነው። ሲቲ ከማድሪድ እንደተጠበቀው ደርሶታል። ነፍስ ይማር ለሲቲ እንላለን። እዚህ ጋር ስንመጣ ጋላታሳራይ ከሊቨርፑል ሌላ ትኩሳት፣ ነፍስ ይማር የሚያምር ጨዋታ እንደሚሆን አልጠራጠርም። እዚህ ጋር ቼልሲ ከፒኤስጂ ቼልሲንም እዚሁ ነፍስ ይማር ብለምታልፈው ጨዋታ ነው። ምን አይነት ድልድል እንደወጣ ማለት ነው። ኒውካስትል ከባርሴሎና፣ ዶሮዋ ደግሞ ከአትሌቲኮ ማድሪድ። ከአርሰናል ውጭ እኮ ከእንግሊዝ ክለቦች ዘንድሮ እድለኛ የለም። ሊቨርኩሰን አትላንታን ነበር ስጠብቅላችሁ የነበረው። ሊቨርኩሰን ደርሷቸዋል። እስኪ እናንተ በዚህ ድልድል ሀሳብ አስተያየት ስጡበት። ይመቻችሁ። አርሰናል በሩብ ፍጻሜው የቦዶ ግሊምትና እንደዚሁም የስፖርቲንግ ሊዝበንን አሸናፊ ሩብ ፍጻሜ ላይ ያገኛል። እስከ ግማሽ ፍጻሜ ድረስ አርሰናል ሰተት ብሎ ነው የሚጓዘው ማለት ነው። አሉቲ ማንቸስተር ስትላል አለመኖሩ ያናዳ። ማንቸስተር ቀጣይ ዓመት ይመጣል።